የብር መስቀል የተለያዩ ቅርሳ ቅርሶችን ታቦቱን ሊዘርፉ ብለው ይዘው ይወጣሉ ማለት ነው። እነዚህ ሰዎች ግን በጣም በሚገርም ሁኔታ እንደ እሳት ስለፈጃቸው ቅርሱ ሁሉንም ጥለው ከሸሹ በኋላ በጠና ይታመማሉ። በጠና ታመው ኑዛዜያቸውን እንደዚህ አድርገን ነበረ፣ በዚህ ምክንያት ነው የጥፋትና ህመም የደረሰብን ብለው ኑዛዜያቸውን ይናገራሉ። እንደምትመለከቱት ድንቅ የሆነ ተፈጥሮ እጅግ አስገራሚ የሆነ የእግዚአብሔርን የጥበብ ሥራ የምናይበት ድንቅ የሆነ ሰዓሊ ሊስለው ከሚችለው በላይ አስደናቂ የሆነ ተራሮችን ራስ በዳመና ሽበት ያስጌጠ በፏፏቴዎች ደግሞ ተራሮችን ያሳመረ እጅግ ድንቅ አምላክ ከዘላለም እስከ ዘላለም ድረስ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ውድ ተመልካቾቻችን እንደምን ቆያችሁ? እግዚአብሔር ይመስገን። የእግዚአብሔር ሰላም በሁላችሁም ቤት ይስፈን። ስርጉት አረፋቲሃ ወስልት በንቆባዝዮ። ቤተክርስቲያኗ መቼ ተመሰረተች? ቤተክርስቲያኗ የተመሰረተችው በአጼ ልብነ ድንግል ዘመነ መንግስት ሲሆን ከ570 ዓመት በላይ እንደቆየችና እንዳስቆጠረች በታሪክ ይነገራል ማለት ነው። ተጠቃሽ የሆነው የቤተክርስቲያኗ ታሪክ በተለይ ደግሞ ንግስት ዘውዲቱ ክርስትና የተነሱበት ቦታ የንግስት ዘውዲቱ እናት አብቹ የአጼ ሚኒሊክ ባለቤት ማለት ነው ትውልዷ የነበረው ወረኢሉ ስለነበረ በዚህች ቤተክርስቲያን ላይ ስለት ነበራትና በሞረትና ጅሩ ወረዳ አካባቢ ከተወለደች በኋላ ንግስት ዘውዲቱ ወደዚህ ወደ ደብረ ንግስት ማርያም ሄዳ ክርስትና ልትነሳ ችላለች ማለት ነው። ትልቁ በተለይ ቤተክርስቲያኗን ደብረ ንግስት እንድትባል ያደረጋት አስቀድሞ በባለፈው ፕሮግራም ላይ እንዳያችሁት ቦታዋ ደሃዋ ማርያም ወይም ደግሞ ድሂት ማርያም ትባል ነበር። ምክንያቱም ጎጆ ቤት ናት፣ በጣም የፈረሰች ናት፣ ሚረዳትም ሰው ስላልነበረ በአካባቢው የነበሩ ሰዎች እና ምዕመናን ሀብት ንብረት የሌላቸው ቤተክርስቲያንንም ደግሞ አቋቁሞ እንደ ተቋም ማሰራት የማይችሉ ስለነበሩ በትንሽ የመቃኞ ቤት ስለነበረችና በሳር ጎጆ ስለነበረች ደሃዋ ማርያም ወይንም ደግሞ ድሂት ማርያም ተብላ ትጠራ ነበር። ከዛ በኋላ ግን ንግስት ዘውዲቱ እዛ ቦታ ላይ ክርስትና ከተነሳችበት በኋላ እንዲታደስም አድርጋ ቤተክርስቲያኑን ደብረ ንግስት ማርያም እንድትባል ያደረገቻት እሷ ስትሆን ትልቁ ተጠቃሽ ታሪክ ተብሎ የሚጠራው ይህ የደብረ ንግስት ማርያም የንግስት ዘውዲቱ ክርስትና መነሳት ነው ማለት ነው። ግራኝ መሐመድ በሚለክለው ጎዳና በሲሄድ መካነ ስላሴ ያንን ሊያቃጥል ሲሄድ አይቷታት ሲጨስ ያያ ጊዜ ቤተክርስቲያን እዛ አለች ብሎት ይናገር። ሰዎቹ ምን አሉ? ይቺ ታቦት አይደለችም፣ ደብር አይደለችም፣ ቤተክርስቲያን አለችም። አረ ድሆይ ናቸው። እረፍና ሂድ ለፍና ሂድ ግራማዊ አመርሽ ቤተክርስቲያን አለችም አሉት። የቤተክርስቲያኑ የእድሳት ስራ የተጀመረው የዛሬ 2 ወይንም 3 ወር አካባቢ ነው። ባለፈው በነበረን ዘጋቢ ፊልም ላይ እንደጠቀስነው ቆርቆሯ በጣም የሚያፈስ ውስጡ እንዲበላሽ የሆነ መንበሩ እንዲበላሽ የሆነ ግድግዳውና የተለያዩ ሁኔታዎች በተለይ በክረምት በማፍሰሱ ምክንያት ተበላሽቶብን ነበር። ስለዚህ የጀመርነው የዛሬ 2 ወር አካባቢ ነው ማለት ነው። በቤተክርስቲያኗ ውስጥ ወይም ደግሞ በዛ ቦታ ላይ በደብረ ንግስት ማርያም ወይንም ድሂት ማርያም ላይ ከተፈጸሙ ድንቅ የሚባሉ እስካሁንም ደግሞ የሚነገርላቸው 2 ታሪኮች አሉ። እነዚህ ተአምራቶች አንደኛው ምንድነው? አንድ አባታችን እዛ ሲኖሩ የነበሩ ምክንያቱም እዛ ሲኖሩ የነበሩ ያልኩት ለምንድነው? ከዚህ በፊት ታመው ነው ወደ ቦታው ላይ ጸበል ለመጸበል የሄዱት። ደብረ ንግስት ማርያም ድሂት ማርያም የምትባል ቦታ አለችና እዛ ቦታ ሄደው ጸበሏን ቢጠጡ ቢጠመቁ ይፈወሳሉ ተብለው እጅግ በጣም ሆዳቸውን ታሞ ስለነበረ በዛ ቦታ ይሄዳሉ። ጸበሏን ከጠጡ በኋላ የተለያየ ነፍሳት፣ እንስሳዎች፣ እንቁራሪት፣ እንሽላሊት የመሳሰሉ የተለያዩ አይነት ነፍሳት ከሆዳቸው ውስጥ ወጥቶላቸው ፍጹም ደህንነትና ፈውስን
አግኝተው በዛ ቦታ ላይ ያገለግሉ እዛው ቦታ ላይ እንዳረፉ ይህ የመጀመሪያው ተጠቃሽ የሆነ ድንቅ ገቢረ ተአምር ነው ማለት ነው። ሁለተኛው ደግሞ በጣም ያስደነቀኝ ከሰማኋቸው ነገሮች እዛ ቦታ ላይ እንግዲህ ዳጎንን የቀጠቀጠች እመቤታችን ጽዮን በደብረ ንግሥት ማርያም ላይ ታቦቷ ትልቅ ገቢረ ተአምራትን የሚሰራ ነው። ቅርሶች አሏት፣ ታቦቶች አሏት። እነዛን ቅርሶችና ታቦቶች ለመመዝበር ከተለያየ ቦታ መጥተው እንግዲህ ግብረ አሕዛብ የፈጸሙ ሰዎች ይዘዋው ይወጣሉ። የብር መስቀል፣ የተለያዩ ቅርሳ ቅርሶችን ታቦቱን ሊዘርፉ ብለው ይዘው ይወጣሉ ማለት ነው። እነዚህ ሰዎች ግን በጣም በሚገርም ሁኔታ እንደ እሳት ስለፈጃቸው ቅርሱ ሁሉንም ጥለው ከሸሹ በኋላ በጠና ይታመማሉ። በጠና ታመው ኑዛዜያቸውን እንደዚህ አድርገን ነበረ፣ በዚህ ምክንያት ነው ይህ ጥፋትና ሕመም የደረሰብን ብለው ኑዛዜያቸውን ይናገራሉ። ብዙም ጊዜ እንዳልቆዩና የሥጋ እረፍት እንዳገኛቸው እንደተቀሰፉና እንደሞቱ በእውነት ሰምቻለሁ። ኦዚያንን የቀሰፈች እመቤታችን ጽዮን እነዚህንም ሰዎች ደግሞ እንደቀሰፈቻቸው በጣም የሚያስደንቅ ታሪክ ሰምቻለሁ። ከዚሁ ጋር ተያይዞ ይህ ታቦትና ቅርስ ሲመዘበር የሚመለከቱ ሁለት ሰዎች ነበሩ ብለው ነገሩኝ። እነዛ ሁለት ሰዎች እነዚህ ሰራቂዎች ካረፉ በኋላ ወይንም ከሞቱ በኋላ በጣም ይደነግጣሉ፣ ሕመም ያገኛቸዋል፣ በብዙ ይታመማሉ። ከዛ የቤተ ክርስቲያኑን አባቶች አገልጋዮች ይጠሩና ታመምን፣ እንደዚህ አይነት ደዌና በሽታ ጥፋት ያገኘን ታቦቷ ስትሰረቅ በማየታችን ነው ብለው ይናዘዛሉ ማለት ነው። እነሱም እዛው በተኙበት በሕመማቸው ላይ እንዳሉ በስርዓተ ቤተ ክርስቲያን ቀኖና ይሰጣቸዋል። ከዛ በኋላ ግን በተኙበት አልጋ ሳይነሱ እንዳረፉ በጣም የሚያስደንቅ ታሪክ ይህንን ሰምቻለሁኝና ቦታዋ እጅግ ታላቅ የሆነ ገቢረ ተአምራት የምትሰራ ደግሞ ስለትን የማታሳልፍ ስለትን የምትሰማ የእመቤታችን የቅድስት ድንግል ማርያም ታቦት ቦታ በእውነት ደብረ ንግሥት በጣም የከበረችና የተመሰገነች ናት ማለት ነው። እግዚአብሔር የተመሰገነ ይሁን። 98% የሚሆን ስራው ተጠናቆልናል ማለት ነው። የቆርቆሮ እድሳት ነበረ። የቆርቆሮ እድሳት ተሰርቶ አልቆልናል። ጉልላቱም ተሰርቶ አልቋል። መንበሩ ነበረ እንግዲህ ታቦቷ የምትቀመጥበት ትንሽ አሳዛኝ የነበረው መንበሩ ነበረ። እግዚአብሔር የተመሰገነ ይሁን። በድንግል ማርያም ፈቃድ እሷ በሰጠችን ቤተሰቦች ይህ መንበርም ተሰርቶ ወደ ቦታው ገብቷል ማለት ነው። ከዚህ በኋላ የሚቀረን ጥቂት ነገር ነው። ይህንን ከጨረስን ምክንያቱም ቤተክርስቲያኑ የቤተክርስቲያን እድሳት ነበርና የሚያስፈልገው በጥናት በባህልና ቱሪዝም ጥናት ተሰርቶ ነውና የነበረው። አሁንም በባህልና ቱሪዝም ስለሆነ ያለው ቤተክርስቲያኑን አፍርሶ መስራት ሳይሆን ያለውን ቅርስ መጠበቅ ማደስ ስለነበረ እሱ ታድሶ ብዙ ቻሌንጆች ነበሩት። በጣም ብዙ ውጣ ውረዶች፣ ብዙ ፈተናዎችን እግዚአብሔር በሚያውቀው ብዙ ነገሮችን አልፈን ከጦርነቱም ከሀገሪቱ ሁኔታ አስቸጋሪነት አንጻር መቼም አገልግሎት ላይ ሲኮን ብዙ ችግር አለና እሱን አልፈን እግዚአብሔር አምላክ እንደወደደ እዚህ ላይ ደርሰናል። ከዚህ በኋላ የሚቀረው ስራ ቤተክርስቲያኑን ውስጡን በተለይ ቀለም ማስቀባት። መጋረጃ የለንም። መጋረጃ በእውነት ለመናገር ምንጣፍ የለውም። ሲሚንቶ ላይ ነው የሚቆሙት እዛ ያሉ አባቶች። ቦታው ትንሽ ደጋማ አይነት ሁኔታ ስላለውና ቅዝቃዜ ስላለው ካህናት አባቶች በመሐሌት ሲቆሙ ምዕመናንም እንግዲህ በሌሊት ቆመው በሚያገለግሉበት ጊዜ ከፍተኛ የሆነ የእግር ቁርጥማት እያሳመማቸው ይገኛልና ምንጣፍ የለውም። ምንጣፉን እንግዲህ ብታግዙን በድንግል ማርያም ስም የምንጠይቀው። ስለዚህ ይሄንን ነገር ብታደርጉት ጥር ላይ ለማስመረቅ በጥር ወር ከሰበካ ጉባኤው ከቤተክርስቲያኑ አስተዳደር እንዲሁም ከህንፃ እድሳት ኮሚቴ ጋር ተነጋግረን በጥር ወር እንዲመረቅ አስበናል ማለት ነው። ስለዚህ ለምርቃቱ የሚቀረን የቀለም ቅብ ከዛ ደግሞ መጋረጃና ምንጣፍ ብቻ ነው ማለት ነው። ስለዚህ ውድ ኦርቶዶክሳውያን ምዕመናን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን ይህንን ለምርቃት የሚያስፈልጉንን ብታሟሉልን ታቦቷን ወደ መንበረ ክብሯ
ማስገባት እንችላለንና በድንግል ማርያም ስም በወላዲተ አምላክ ስም በመድኃኔዓለም በኢየሱስ ክርስቶስ ስም ይህንን እንድታደርጉልን እንድትገዙልን ስንል በአክብሮት እንጠይቃለን። እግዚአብሔር ይስጥልን።